شو ما لك بينجر لا مسكلا كنت سيسنجر مسكلا كنت سيسنجر ሁሉ በሃይማኖታቸው ምክንያት በአርሲ ምድር ላይ በእሳት ተጠብሰው የተገደሉ ባልና ሚስቶች አንተማ ክርስቲያን አንተማ ባለማተብ ነህ ተብሎ በስለት አንገቱን ተውቅቶ ሊታረድ የነበረ ኦርቶዶክሳውያን ባለማተብ ከሞት አፋፍ ላይ የተረፈ ክርስቲያን እኚህ የምትመለከቷቸው አረጋዊ አባትም በሃይማኖታቸው ምክንያት ተገለዋል። ቀስት ያደረኩባት ልጅም እቺም ክርስቲያን ኦርቶዶክስ ባለማተብ ነች። በሃይማኖቷ ምክንያት በአርሲ ምድር ላይ ተገላለች። ከከበብኩባት ህፃኖች ሁለት ወንዶችና ፊቷን ያዞረችው ህፃን በሃይማኖታቸው ምክንያት እነኚህም ባለማተብ ናቸው ተገለዋል፣ ተረሽነዋል። ታዲያ ይህ ነው ሃይማኖት ተኮር ያለው ጥቃት? ታዲያ ይህ ነው ወይ ክርስትናን ብቻ ለይተው አይደለም እየገደሉ ብላችሁ የምትናገሩ ዜና የምታወጡት? የእናንተ ሳይገርመኝም የኛዎቹ ቤቶች ግን ባለቤቱ የናቁን ሞት ማንም ትኩረት ሊሰጡ አይችልም። ሁሉን መድኃኔዓለም የሚሰጥ ጥብቅና ማምላክ ወላዲት አምላክ ትቁምልን። شو ما لك بينجر لا مسكلا كنت سيسنجر مسكلا كنت سيسنجر هو انا قدام لا رسينغ نيه قديس لا رسينغ نيه قديس كرك يدور فونكم قلمو فينير وريد دايجتن هيدي كايتن نتما يوكا جيسو ايش هذا هذا ايش هذا ها الله حق امنا የፈራሁት ደረሰ በስላሴስ አይ አሁን ቤተ ክርስቲያን ውስጥ ያሉ ነዳያንና መገበሪያ ስንዴ የሚለቅሙ መነኮሳት ሴት መነኮሳቶች በካራ አንገታቸውን ቀዶ ቆርጦ ሆዳቸውን መጣል ምን ይሉታል? ምን አይነት ጭካኔ ነው? ምን አይነት አረመኔነት ነው? ለመሆኑ ይህ አምላክ ማን ይባላል? ሰዎች ሲሞቱ ሲታረዱ ሲሰነጠቁ እንደ ከብት ሲያጓሩ እንደ ፍየል ሲንፈራፈሩ የሚደሰት አምላክ ማን ነው? ይህ እውነት ንጹሃን የኢትዮጵያ የጥንቶቹን ሙስሊሞች ይመለከታል? እንዲህ አይነት አክራሪነት በናይጄሪያ የሰማነው በግብጽ በሊቢያ በረሃ በእነ ቱኒዚያ አይ አልነበረም። በፓኪስታን በአፍጋኒስታን እንኳን የቀረው የአይሲሲ ክፉ መንፈስ እንዴት በአገራችን መጣ? ምን የሚሉት ይሄ የክፋት የዘረኝነት ኢትዮጵያን የመበታተን ሙስሊሞቹን የጥንቶቹን ከኦርቶዶክሳውያን ጋር የማባላት ስውር የአጋንንት ሴራ እቅድ ነውን? አረ ወደ ማን እንጩህ? ለማና ቤት እንበል? አባቶቻችን እረኞቻችን መንጋው በየቀኑ እንዲህ እየተበላ የአውሬ አረመኔ ሸለፈታሞች የአማሊቃውያን የኒፍሌማውያን መጫወቻ ስንሆን እንዴት ዝም አላችሁ? እንዴት ጨከነ ልባችሁ? አረ ምን አይነት አዚም ነው የተደረገብን? አረ ኦርቶዶክሳውያን መቼ ነው አንድ የምንሆነው? መቼ ነው የምንጮኸው? በዚህ ጾም ርርድብን ቅጥል እንድንል ጠላት ያቀደልን የክፋት ሴራ እንዲህ የሚቀጥለው እስከ መቼ ነው? አይ አርሲ፣ አይ ሽርካ፣ አይ እናቶቼ ድፍት ብላችሁ የቀራችሁት ወገኖቼ የተዋህዶ ልጆች ለማስቀደስ በጠዋት ወጣችሁ ደማችሁ እንደ ውሃ የፈሰሰው ምን ላርጋችሁ? ወይኔ አይ ስላሴ፣ አይ ወላዲተ አምላክ መብዙሃን አዛኝት፣ አይ ኪዳነ ምህረት አቁራሪተ መዓት ርሪተ ህሊና፣
ኧረ አሳስቢልን ብዙሃን፣ ኧረ ጩሂልን። እስከ መቼ ነው የደም መፍሰስ የሚቀጥለው? ኧረ የሰው ያለ የመሪ ያለ አይ በመጨረሻም የአርሲ ወገኖቻችን አለቁ። እንደሚታወቀው ባለፉት 3 ቀናት ብቻ 50 በላይ ኦርቶዶክሳውያኖቻቸው የተቀጠፈ ሲሆን አሁን የአርሲ ምድር መንግስት የሌለበት የአሸባሪዎች መፈልፈያ ስፍራ ሆናለች። በቀደመው ጊዜ አርሲ መታወቂያዋ ሰላም፣ ፍቅር ቢሆንም ከቅርብ ጊዜ ወዲህ ግን ፍጹም ተቀያራ ክርስቲያኖችን እያሳደደች የምትበላ ለኑሮም ቢሆን የማትመረጥ የዋቢያ ግዛትነቷን በግልጽ ማስመስክራለች። በዚህም በአሁኑ ሰዓት ያልተበረዙት የአርሲ ጀግኖች ወጣቶች በዛሬው ዕለት ግልብጥ ብሎ መውጣት ዳውን ሽመልስ ሲሉ ድምጻቸውን እንዲያሰምተዋል። ተከታትለን እንመለስ። በአርሲ የሚገኙ ወጣቶችም ሽመልስ ጠላታችን ነው፣ ባለፉት 2 እና ከዚያ በላይ በሆኑ ዓመታት የንጹሃን ደም በአርሲ እንደ ጉድ ይፈሳል፣ አንድም ቀን ግን እንደ ኃላፊነቱ የክልሉ ጸጥታ የኦሮሚያ ክርስቲያኖች እልቂት አላሳሰበውም። የእሱ ቤተሰቦችስ ቢሆኑ እዚህ የሚያልቁት አንድም ቀን በዝምታ አያድርም። ሁሉም ለኦሮሚያ የሚጠቅመው አይደለም። ጫካ ያለው የኦሮሚያ ነጻነት እታገላለሁ የሚለው ኦላም ሳይቀር የኦሮሚያን ሕዝብ ሰላም ነስቶታል። በመንግስት የተሾሙት አመራሮችም ሕዝቡን እየዘረፉ ራቁቱን አስቀርተውታል ሲሉ ከበድ ያለ መረጃ ነው ወጥቷል። በዙሪያም መረጃዎችን እንለውጣለን። እነዚህ ክርስቲያኖች በጥይት ከመቆላታቸው አስቀድሞ የጮሁ ህይወታቸውን ለማትረፍ ወዲና ወዲያ በየአቅጣጫው እግሬ አውጭኝ ይላሉ። ይህንን ድንጋጤ፣ ይህንን ፍርሃት፣ ይህንን የልብ ትረታ ቦታው ካልሆነም በቀር እኛም እዚህ ቁጭ ብለን ልንረዳው ከቶ አንችልም። ሞት እያጓራ ጭንብል ባጠለቁ በቀኝ እጃቸው ገጀራ በግራ እጃቸው ደግሞ መሳሪያን ባነገቡ ኃይሎች በከፍተኛ ፍጥነት እንደ ፈረስ ግልቢያ ድምጹን እያስገመገመ ወደ እነሱ ይተማል። በይሳት አቅም ያለው ሮጦ አቅም የሌለው ዳዴም ቢሆን እያለ ያቅሙን እየወደቀና እየተነሳ ነፍሱን ለማትረፍ ይታገላል። እነዚያ ጨካኝ ሰዎች ከደረሱ ግን ምሕረት፣ ይቅርታ፣ አዘኔታ የሚባል ነገር የለም። በሊቢያ 34 ኦርቶዶክሳውያንን የቀሉት ጽንፈኞች በክፋታቸውም ቢሆን ያስንቃሉ። እነዚህ ዓላማቸው ሃይማኖትን ማስቀየር፣ ማተም ማስበጠስ ሲሆን ያንን ካደረክ ይለቋል። የነዚህ ክፋቱ ግን ምርጫም አይሰጡም። ሕፃን ነው አዛውንት እነሱ ጋር ርህር የሚባል ነገር የለውም። በቀጥታም ያሰናብቷል። ይህ ነገር ዛሬ አይደለም፣ በአርሲ የተወለደው ሰነባብቷል። ባለፉት 5 ዓመታትም ወሃቢያ ኦላ እንዲሁም የሸርካ ያቦምሳ ጠለታና ዶዶላ አውራጃ አመራሮች ከአርሲ ዞን አስተዳደር ኢብራሂም አብዱል ቀድር ጋር በመተባበር ለዘመናት ያሴሩ ሴራና የቀመሩት ቀመር ነው። ይሄው ዛሬ ወደ ተግባር ሊቀየር ይችላል። እዚህ ጉዳይ የሚመለከተዋል ተብሎ ወንበር ላይ የተፈናጠጠው የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ብሎም የፌዴራል መንግስቱ ፊልም ይመስል በጉጉት ቀጣይ ፓርቱን ከመጠበቅ በዘለለ አንድም ያሉት ነገር የለም። ይህንን የተመለከቱት የኦሮሚያ አርሲ ወጣቶችም ግልብጥ ብሎ መውጣት ድምጻቸውን እንዲያሰምተዋል። ተከታትለን እንመለስ። የንጹሃን እልቂት የመረራቸው ያልተበረዙ የአርሲ ጀግና ወጣቶች አደባባይ መውጣት ድምጻቸውን እንዲህ ሲሉ አሰምተዋል። ሽመልስ የኛ የኦሮሞዎች ጠላት ነው፣ የሱ ካቢኔዎች መዘራፊዎች ናቸው። ባለፉት ዓመታት በኦሮሚያ ውስጥ ሰላም የለም፣ የኦሮሚያ ህዝብ ጭንቀት ውስጥ ነው፣ ጫካ ያለው ለኦሮሚያ ነጻነትና ሰላም እታገላለሁ ያለ ሰላም አሳጥቶናል። በሌላ በኩል ደግሞ ሽመልስና በስሩ የተደራጁ ኃይሎች በወረዳ በዞን በሁሉም ስፍራ ተሰማርተው ህዝቡን እየጋጡት ራቁቱን አስቀርተውታል። የተጠቀሙት ጥቂቶች ናቸው። 80% የሚሆነው የኦሮሚያ ህዝብ ዛሬም ሰላምን እየተጠማ ከሌሎች ጋር ተፋቅሮና ተከባብሮ መኖርን እየፈለገ እንዳይኖር የዘነረኝነትን እርሾ እየበጠበጡ ሲግቱት ቆይተዋል። አሁን ግን በክቶናል። የሰውን ባና ደም አንገሽግሾናል። ሽመልስ እስከነ ግብረ አበሮቹ ከስልጣን ይውረድልን። በአርሲ ባለፉት ዓመታት በክርስቲያኖች ላይ ለሚደርሰው ጥቃት ዳር ሆኖ ከመከታተል ባለፈ ምን አደረገልን? ጠላታችን እሱ ነው ይውረድ ሲሉ ከፍተኛ ትችቶችን ሰንዝረዋል። ይህ የወጣቶች ሰላማዊ ሰልፍም በሌሎች የኦሮሚያ ክልል ከተሞች እየተስፋፋ ሲሆን በአሁኑ ሰዓትም በአርሲ ለሚገኙ ክርስቲያኖች ፍትህ እየተጠየቀ ይገኛል።
ኦርቶዶክሳውያን በተጨማሪ መገደላቸውን ሰምተናል። ትላንትና ከተቀበሩት 21 ኦርቶዶክሳውያን ውጪ በትላንትናው ዕለት የተገደሉ 8 ኦርቶዶክሳውያን አሉ። ዛሬ በ21 በጃዊ አቦ ቤተ ክርስቲያን ተቀብረዋል። ትላንትና የምዕመናንን ቤት ሲያቃጥሉ እንደነበረ መረጃ አድርሰናቸዋል። እንዲሁም ደግሞ ቤተ ክርስቲያኑን በሩን ሰብረው በመግባት አቃቢቷንና የኔ ቢጤ የሆኑትን አይነ ስውር መራመድ መሸሽ የማይችሉትን ገለዋቸዋል። አንድ አባት ደግሞ ቤት ውስጥ አቃጥለዋቸዋል ከነቤቱ። እንዲሁም ቤተ ክርስቲያኑን ሰብረው በመግባት የጃዊ አቦ ቤተ ክርስቲያንን በድምጽ ማጉሊያ ሲዘፍኑና ሲጨፍሩ እንዳመሹ ቤተ ክርስቲያን ውስጥ ሰምተናል። አሁንም ድረስ የአርሲ ኦርቶዶክሳውያን ግፍና መከራ እያቆመ አይደለም። ኦርቶዶክሳውያን ድምጽ ናቸው። በጣም ብዙ ፎሎወር ያላችሁ ሰዎች በዱባይና በውጭ ሀገራት ስለሚሞቱ ሰዎች ድምጽ እየሆናችሁ ነው። ነገር ግን በአርሲ ስለሚገደሉት ኦርቶዶክሳውያን ለምን ከስር ተከታትላችሁ ቪዲዮ አልሰራችሁም? እነ ብሩክ ኒውስ ሌሎቻችሁ የአርሲ ጉዳይ አይመለከታችሁም። ነገር ግን የኢራንና የአሜሪካ ወይም ደግሞ የሌሎቹ መጣላት ግድ ሰጥቷችሁ ለነሱ ተደጋጋሚ ቪዲዮ ትሰራላችሁ። ተው ግን ስለሚሞቱት ኦርቶዶክሳውያን ዝም አትበሉ። እጅግ አሳዛኝ ዜና ተሰምቷል። ግድያው አሁንም በመቀጠሉ የሚመለከተው አካል እንዲደርስላቸው ሀገረ ስብከቱ ጥሪ አቅርቧል። በሽርካ ወረዳ በጃዊ ቀበሌ የካቲት 19 ለ20 አጥቢያ ከሌሊቱ 10 ሰዓት ጀምሮ 21 አማኞች መገደላቸው የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት አስታውቋል። ከነዚህ ከተገደሉት ውስጥም አንድ ካህን፣ 2 ሴቶችና 18 ወንዶች እንደሚገኙበት ገልጿል። በተጨማሪም 2 ሰዎች ታግተዋል። 8 ሰዎች የደረሱበት አልታወቀም። እንዲሁም ደግሞ 8 ሰዎች ጉዳት ደርሶባቸው በጎቤላ ሆስፒታል ሕክምና እየተከታተሉ እንደሚገኙ ሀገረ ስብከቱ አስታውቋል። ስለሆነም ችግሩ ያልተፈታ ስለሆነ ሁኔታው አሳሳቢ በመሆኑ ከፌዴራል ደረጃ ከሚመለከታቸው የመንግስት አካል ጋር በመነጋገር ዘላቂ መፍትሄ እንዲሰጠን እንጠይቃለን ሲልም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት አስታውቋል። ይህ የምትመለከቷቸው እንግዲህ ትላንትና ምሽት ላይ በኦርቶዶክሳውያን ላይ የደረሰ እልቂት ነው። ይኸውም ደግሞ አርሲ ላይ ነው። አርሲ ላይ ዕለት ዕለት የኦርቶዶክሳውያን እልቂት እየፈጸመ ነው። 21 ኦርቶዶክሳውያን ተገድለዋል። 7ቱ በከፍተኛ ጉዳት ደርሶባቸው ሐኪም ቤት ነው ያሉት። ኦርቶዶክሳውያን በየዕለቱ ይገደላሉ። እዚህ እየመጡ ግን ሙስሊም አራጅ አይደለም፣ ሙስሊም ገዳይ አይደለም፣ ሙስሊም አይደለም ይላሉ። ግን በአይናችን የምናየው የምንሰማው እንዲህ የምትመለከቷቸው የኦርቶዶክሳውያን እልቂት ነው። እነኚህ ሰዎች መጥተው እኛ እኮ ሰላማዊ ነን፣ እኛ እኮ ደህና ነን ይላሉ። ይህ የተፈጸመው በምስራቅ አርሲ ዞን ሽርካ ወረዳ ጃዊ ዋጮ ቀበሌ ትላንትና በ19 ከቀኑ 10 ሰዓት ጀምሮ በተደረገ ነው። ከትላንትና በስቲያም በነበረም እንዲሁ 4 ኦርቶዶክሳውያን ተገድለዋል፣ ሌሎችም ቆስለዋል። ከ11 ሰዎች በላይ ደግሞ ቤታቸው ተቃጥሏል። ኦርቶዶክሳውያን በየዕለቱ ሲገደሉ አሁን የሚያሳስበን ስለ ኦርቶዶክሳውያን እልቂት ሳይሆን ስለማይመለከተን ጉዳይ መሆኑ ደግሞ ይበልጥ ያሳዝናል። እባካችሁ ኦርቶዶክሳውያን አሁን እንኳን አንድነታችሁ ይኑር፣ አንድነታችሁን አምጡት። እጅግ አሳዛኝና ልብ ሰባሪ ነው። ዛሬም ሌላ ቀብር እንደገና በተጨማሪ ትላንትና 7 ተጨማሪ ሰዎች በታጣቂዎች ተገለው ትላንትና ስርዓተ ቀብራቸው መፈጸሙ ነው የምስራቅ አርሲ ዞን ሽርካ ወረዳ እያሳወቀ የሚገኘው። እጅግ በጣም አሳዛኝ የሆነ ዜናዎችን ነው በየቀኑ እየሰማን የሚገኘው። በዚህ 3 ቀን ውስጥ ብቻ የሟቾች ቁጥር 28 መድረሱ ነው እየተነገረ የሚገኘው። እንደሚታወቀው እንግዲህ በትላንትናው ዕለት 21 ሰዎች በአንድ ላይ ስርዓተ ቀብራቸው እንደተፈጸመ ነግሬያችሁ ነበረ። በተጨማሪም ደግሞ ቤተ ክህነቱ እንዳወጣው መረጃና መግለጫ መሰረትም እንግዲህ ተጨማሪ 8 ሰዎች የደረሱበት አልታወቀም። እንዲሁም በተጨማሪ 8 ሰዎች ደግሞ ለሕክምና እርዳታ ወደ ሆስፒታል መሄዳቸው ተነግሮ ነበር። እንዲሁም ደግሞ 2 ሰዎች ታግተው ተወስደዋል የሚሉ ዜናዎችን ተነግረው እንደነበረ የሚታወስ ነገር ነው። አሁንም እንግዲህ በቤተክርስቲያን ግቢ ውስጥ 7 ሰዎች ተገለው አስከሬናቸው በቤተክርስቲያን ግቢ ውስጥ መገኘቱን የወረዳዋ ቤተ ክህነት እየተነገረ የሚገኘው እጅግ በጣም አሳዛኝ ነው። አሁንም በከፍተኛ ስጋት ውስጥ ነው የሚገኙት። በየሰዓቱ በየጊዜው በተለይም ደግሞ ሲመሽ ማለት ነው እንቅልፍ እንደሌላቸውና አሁንም ጭምር እንግዲህ ለሚመለከተው አካል እንዲደርስ እንዲሁም ጥሪ ያቀረቡ
እያቀረቡ ይገኛሉ። ህይወታቸው አደጋ ላይ ነው የሚገኘው። አሁንም በአርሲ የሚኖሩ እንዲሁም ደግሞ በዛ አካባቢ ላይ የሚገኙ ምዕመናን እንዲሁም በተጨማሪ የሌሎች እምነት ተከታዮችም ጭምር እንግዲህ በከፍተኛ ስጋት ላይ እንደሚገኙ ጭምር እየሰማን እንገኛለን። ድምፅ እንድንሆናቸው ጭምር ጥሪያቸውን እያቀረቡ ይገኛሉ። ይህም ቪዲዮ ሪፖስት በማድረግ ለሚመለከተው አካል እንዲደርስ እንድታደርጉ ጥሪ ማቅረብ ፈልጋለሁ። ከሌሎች መረጃዎች በድጋሚ ምሳሌ ፕላስ ምልክቷ መጫናችሁን አትርሱ። መልካም ቀን ይሆናል። አረ የሽርካ ልጆች ሬት ነው ያላችሁ። ኧረ ተው 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 እባካችሁ ተው። ኧረ ዛሬ ህዝብ እየተጨነቀ ነው። ህዝብ እየተጨነቀ ነው። በጋዶ ያለው በጣም እየተጨነቀ ነው። አንድ መከላከያ እንኳን የለም። አንድ ፖሊስ ሄድ በሌለበት እንዴት ነው የሚችሉት? ኧረ የመንግስት አካል ጋር ሊደርስ ሼር አድርጉት። ኧረ ሼር አድርጉት። በጣም ቪዲዮ በጣም ሼር አድርጉት ባካችሁ። ድምፅ እንሆናቸው። ምንም ማድረግ ባንችል ባንደርስላቸው ድምፅ እንሆናቸው። ሌላው ይቅርና በእናታችሁ ሁለት እንግዲህ በጣም በሚያሳዝንና ልብ በሚሰብር ሁኔታ በምስራቅ አርሲ ዞን ሽርካ ወረዳ ጃዊ ዋጩ ቀበሌ ትናንት ማለትም በየካቲት 19 ቀን 2018 ዓ.ም ከቀኑ 10 ሰዓት ጀምሮ በታጠቁ ኃይሎች በኦርቶዶክሳውያን ላይ በተፈጸመ ጥቃት 21 ኦርቶዶክሳውያን ሲገደሉ 7ቱ ደግሞ ከፍተኛ የአካል ጉዳት ደርሶባቸው ሕክምና እንዳሉ መረጃዎች ያሳያሉ። የሟቾቹ ቁጥር ከዚህ በላይም ሊጨምር እንደሚችል ሌሎች ኦርቶዶክሳውያን ደግሞ የት እንደሄዱ እንደማይታወቅ እንግዲህ መረጃዎች ያሳያሉ። በኦርቶዶክሳውያን ላይ የሚፈጸሙ ጭፍጨፋ እንግዲህ ታጣቂዎቹ የትኛውን ቋንቋ ተናገር የትኛውን ብሔር ሁን ግን ከአርሲ ኦርቶዶክሳውያንን ማጽዳት እንደሆነ መረጃዎች ያሳያሉ። ስለዚህ በሀገር ውስጥና ከሀገር ውጭ ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች እንዲሁም ሰብአዊነት የሚገዳችሁ ተቋማት እየተጨፈጨፈ ያለውን የኦርቶዶክሳውያን ግድያ ለማስቆም የበኩላችሁን ድርሻ እንድትወጡ ስንል በእግዚአብሔር ቃል እንጠይቃችኋለን። በአርሲ እየተፈጸመ ያለው ግፍና በደል እንደቀጠለ እየተመለከተ እንገኛለን። 3 ጊዜ ኮፒ ሊንክ እያደረጋችሁ መረጃው ለሌሎችም እንዲደርስ እንድታደርጉ ላካችሁ። ወገናችን በግፍ እየተገደለ ነው። እያሳሳቱ እያረሳችሁ ወገኖቻችን በግፍ እየጨረሷቸው ይገኛሉ። ማንነት ተኮር ሃይማኖት ተኮር ጥቃት እየተፈጸመ ነው። ኦርቶዶክስ ተኮር የሆነ ጥቃት በአርሲ እየተፈጸመ ነው። ይሄንን በተለያየ ጊዜ እየተመለከተ እንገኛለን። ወጣ መረጃ በርካታ ሰዎች ቀብር የተፈጸመበት ቪዲዮ ተለቋል። በእውነት አሳዛኝ ነው። ኦርቶዶክስ የሆነ ምንም አይነት ቋንቋ የሚናገር ቢሆን ይገደላል። አካባቢውን ከኦርቶዶክስ የማጽዳት ዘመቻ እየተካሄደ ነው የሚል መረጃ ነው ከአካባቢው እየወጣ ያለው። የመንግስት ባለስልጣናት ምን አሉ? የሰጡት መግለጫ የለም። እንደዚሁ በኦርቶዶክስ ቤተክርስቲያን ኢኦቲሲ የተለቀቀው መረጃ እንደሚያሳየው አንድ ሙስሊም መገደሉ ተነግሯል። ለወገኖቻችን ድምጻችን እናሰማ፣ ግፍና በደልን እንቃወም። በእውነት ያሳዝናል። አሁን የደረሰን መረጃ የኢትዮጵያ እስልምና ጠቅላይ ምክር ቤት ያወጣው መግለጫ ሰሞኑን በአርሲ ሽርካ በተከሰተው የኦርቶዶክስ ግድያን አስመልክቶ መግለጫ አውጥቷል። እንግዲህ ይህንን ድርጊት የፈጸሙ ግለሰቦች ወይንም ደግሞ አባላት ከድርጊታቸው እንዲቆጠቡም በዛ ላይ ደግሞ መንግስት ላጠፉት ጥፋት እርምጃ መውሰድ አለበትም ሲሉ ምክር ቤቱ መግለጫ አውጥቷል። በያላችሁበት መልካም ጊዜ ይሁንላችሁ።
የምንሄደው መንግስት ይስማ፣ የኦሮሚያ ህዝብ ይስማ፣ የዓለም ሁሉ ህዝብ ክርስቲያኑ ኦርቶዶክሱ በጋራ የኖርበት ሀገር ነውና እኛ ከዚህ በኋላ እየሞትን ዝም አንልም። እኔ መሞት ካለብን በእውነት እኔ ከዚህ በኋላ እንደው በቃ እኔን ይግደሉኝና ከዛ በኋላ ሌሎቹም ሊገሉ ይሻላል። እኛ እያለን ለምንድን ነው የምንሞተው? ለምንድን ነው የምንገደለው? ለምንድን ነው ደማችን የሚፈስ? ለምንድን ነው የልጆቻችን ሀብት ንብረት የሚቃጠል? ለምንድን ነው የሚታረዱ? ሕፃናት ታረዱ፣ እናቶቻችን ታረዱ፣ አባቶቻችን ሞቱ። በአርሲ ምድር ላይ ምን አደረግን? ምን አደረግን? ምን አጠፋ? ምን አደረግን? ወዴት እንሂድ? ምን አለ? ሌላ ሀገር የለም፣ ሌላ ህዝብ የለም። ምን አደረግን? እንስማ፣ የፌዴራል መንግስትም ይስማ። ለምንድን ነው እስከመቼ ድረስ 2 ዓመት 3 ዓመት 4 ዓመት ሙሉ ታረግን ሞትን? ለምንድን ነው ዝም የምንባለው? መንግስት ለምን አይሰማም? ለምንድን ነው መከላከያ ወጣው? ህዝባችን እየታረደ ነው። ልጆቻችን እየሞቱ ነው። ሕፃናቱ እየታረዱ ነው፣ እየተቃጠሉ ነው። ሀብቶቻቸው ቤቶቻቸው እየተቃጠለ ነው። እሱም ዓለም ሁሉ ያላችሁ ስሙ። እኛ ሌላ ሀገር የለንም፣ ሌላ ህዝብ የለንም፣ ሌላ ህይወት የለንም። የተሾምንበት እኛ በእኛ ነን። ልጆቻችን ለምን ይሞታሉ? አድራ ዋቀዩ ገራምቴም ገረሞዴም